ሰላም ጤና ይስጥልን ዲጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን የጂኤምኤም መረጃዎቻችን እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኦሮምኛ መጽሐፍ ቅዱስ መዝገበ ቃላት ዝግጅትን አስመልክቶ አውደ ጥናት ተካሄደ። ብሔራዊ የጸሎት ቀን በምርጦቹ 7000 ቤተክርስቲያን ተካሄደ። ከውጭ የጋና ፓርላማ የግብረ ሰዶም እንቅስቃሴዎችና ልምምዶችን ማስተዋወቅ ወንጀል የሚያደርግ ህግ አጸደቀ። ሳማሪታን ፐርስ በዲሞክራቲክ ኮንጎ የኢቦላ መስክ ሆስፒታል ሊከፈት መሆኑ ተገለጸ። ከመረጃዎቹ ጋር ኒሱና ያሶበራች ቆጥ አድርጋለሁኝ አብራችሁኑ ነው። የኦሮምኛ መጽሐፍ ቅዱስ መዝገበ ቃላት ዝግጅትን አስመልክቶ አውደ ጥናት ተካሄደ። በአይነቱ ልዩ የሆነና ሁሉንም የኦሮምኛ ቋንቋ ተናጋሪዎች ሊያገለግል የሚችል የኦሮምኛ መጽሐፍ ቅዱስ መዝገበ ቃላት ለማዘጋጀት የተደረገ ባለው ጥረት ላይ ያተኮረ ልዩ አውደ ጥናትና የምክክር ጉባኤ በኢትዮጵያ መጽሐፍ ቅዱስ ማህበር አስተባባሪነት ተከናውኗል። በከፍተኛ ሁኔታ እየጨመረ የመጣውን የተጠቃሚዎች ጥያቄና ፍላጎት መሰረት በማድረግ ይህ የመጽሐፍ ቅዱስ መዝገበ ቃላት በኦሮምኛ ቋንቋ ቀደም ሲል በሻይን አርት ሚኒስትሪ የተጀመረ መሆኑ በእለቱ የተገለጸ ሲሆን ይህንኑ ለማጠናከርና መረውን ስራ ከዳር ለማድረስ እንዲሁም ዝግጅቱ ሁሉንም አብያተ ክርስቲያናትና ምእመናን ታሳቢ ያደረገ ይሆን ዘንድ ጉዳዩ ወደ ኢትዮጵያ መጽሐፍ ቅዱስ ማህበር መምጣቱ በእለቱ ተገልጿል። ይህ በኦሮምኛ ቋንቋ የሚዘጋጀው የመጽሐፍ ቅዱስ መዝገበ ቃላት ሁሉንም የኦሮምኛ የአነጋገር ዘይቤ ዳያሌክት ታሳቢ ያደረገና በሚዛውም የቃላት ስፋትና ይዘት እስካሁን ከተዘጋጁት ሁሉ የተለየ እንደሚሆን ተገልጿል። በምክክር ጉባኤው ላይ የቋንቋው ተናጋሪ ምሁራን፣ የአብያተ ክርስቲያናት መሪዎችና ሊቃውንት የተሳተፉ ሲሆን ስራውን አስመልክቶ ትኩረት ሊደረግባቸው በሚገባቸው ጉዳዮችና ሂደቶች ላይ ሰፊ ውይይት ተደርጓል። የኢትዮጵያ መጽሐፍ ቅዱስ ማህበርም በዘርፉ ከዚህ በፊት የተጀመሩትንና አሁን በሻይን አርት ሚኒስትሪ የተደረገ ያለውን ጥረት በማስተባበር ስራውን ከፍጻሜ ለማድረስ የበኩሉን ጥረት እንደሚያደርግ ተገልጿል። ማህበሩ በተጨማሪም ስራውን አስመልክቶ በቀጣይ ሁሉንም ባለድርሻ አካላት ያሳተፈና ተከታታይ አውደ ጥናቶችና ምክክሮችን እንደሚያከናውን ተገልጿል። መረጃው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በአርሲ ዞን ክልል በአሰላ ቁጥር 1 አጥቢያ የልጆች ኮንፈረንስ ተካሂዷል። ቅዳሜ ግንቦት 22 2018 ዓ.ም በተካሄደው በዚህ ኮንፈረንስ ለልጆች የመንፈስ ቅዱስ ሙላት ጸሎት የተደረገ ሲሆን ብዙዎች በመንፈስ ቅዱስ ተሞልተዋል። በእለቱ ለልጆች መምህራን በአጥቢያውና ከአቅራቢያው ለመጡ መምህራን ስለ ልጆች አገልግሎት ምንነት ስልጠና የተሰጠ ሲሆን ግንቦት 23 2018 ዓ.ም ደግሞ ለወላጆች ስልጠና ተሰጥቷል። ከግንቦት 22 እስከ ግንቦት 23 2018 ዓ.ም በአሰላ ቁጥር 1 ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ ለወላጆች የወላጅ ኃላፊነትና የወላጆች አይነቶች በሚል ርዕስ ስልጠና ተሰጥቷል። በእነዚህ ቀናት ያገለገሉት የቀጠና 2 ሙሉ ወንጌል አጥቢያ የሙሉ ጊዜ አገልጋይና የልጆች አገልግሎት ክፍል ኃላፊ የሆኑት እህት ሩሃማ ታፈሰ ሲሆኑ ወላጆችም ሆነ ቤተክርስቲያን ዓለም አቀፋዊ ሁኔታንና በልጆች ላይ ያለውን ተጽዕኖ ተገንዝበው ትውልዱን የማስመለጥ መጽሐፍ ቅዱሳዊ አደራ ስላለብን ትኩረት የመስጠት ግዴታና ኃላፊነት የሁሉም ነው በማለት መልእክታቸውን አቅርበዋል። የቤተክርስቲያኒቱ መሪ እረኛ መጋቢ የኋላሸት ሙኩሉና የመሪው ጉባኤ የወላጆች ስልጠና ዓላማ ወላጆችን በማገዝ ተተኪውን ትውልድ በተሻለ መንገድ ለመቅረጽ መሆኑን ገልጸዋል። የልጆች መምህራንና ልጆችን በስልጠናው በእጅጉ መጠቀማቸውን ገልጸው የአጥቢያዋን የልጆች የሙሉ ጊዜ አገልጋይን እህት ፀሐይ አድማሱን አመስግነዋል። ብሔራዊ የጸሎት ቀን በምርጦቹ 7000 ቤተክርስቲያን ተካሂዷል። ብሔራዊ የጸሎት ቀን በምርጦቹ 7000 ቤተክርስቲያን በሰፊው ሲካሄድ የቆየ ሲሆን በመርሃ ግብሩ ላይ ፓስተር አቢ እምሻው ለጉባኤው በሰጡት መልእክት የጸሎታችን ይዘት ለሀገር ለቤተክርስቲያንና ለትውልዱ ያለውን ህመም መረዳት በእምነት እንዲሆን አሳስበዋል። ከሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 21 እና ከምዕራፍ 29 ቁጥር 33 በመነሳት ህመሙንና ሀዘኑን አውቆ የሚለውን ቃል በመጠቀም የሀገራችንንና የቤተክርስቲያንን ሁኔታ በጥልቅ ስሜት ማየት እንዳለብን ገልጸዋል። እንዲሁም ስለ ታላቁ ስምህ ስለ ብርቱም እጅህ በሚለው መሰረት እግዚአብሔር ጸሎትን የሚሰማና የሚመልስ አምላክ በመሆኑ በእምነት እንድንጸልይ አበረታተዋል። በጸሎቱ ውስጥ ለኢትዮጵያ ሰላም፣ አንድነት፣ ልማትና ፍትህ እንዲሁም የጥላቻ የአመጽና የመከፋፈል መንፈሶች እንዲርቁ ልዩ ምልጃ ተደርጓል። ከዚህ በተጨማሪ ለሀገራዊ ምርጫ ሰላማዊነት፣ ለባለራዕይ መሪዎች እንዲበዙና ለህዝብ መግባባት ጸሎት ቀርቧል። በቤተክርስቲያን
በቤተክርስቲያን ዘርፍም ቅዱሳን ለእግዚአብሔር ጉብኝት እንዲዘጋጁ፣ የጸሎት መሰዊያዎች እንዲታደሱ፣ ያስተምሮና የግንኙነት ክፍተቶች እንዲፈወሱ ጥሪ ተደርጓል። በመጨረሻም በቄስ ሳሙኤል በተሰጠው የቃል አገልግሎት ከመሳፍንት ምዕራፍ 6 ከቁጥር 25 እስከ 27 መሰረት በማድረግ የክፉ መሰዊያ ሳይፈርስ የእግዚአብሔር መሰዊያ አይሰራም በሚል መልእክት ህዝቡ ወደ ንስሐ፣ ወደ ጸሎትና ወደ መንፈሳዊ መታደስ እንዲመለስ ጥሪ ቀርቧል። መረጃውን አገልጋይ ካሌብ ለማ አደረሰን። የጄኤምኤ መረጃዎቻችን ተቀጥሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። ሳማሪታን ፐርስ በዲሞክራቲክ ኮንጎ የኢቦላ መስክ ሆስፒታል ሊከፍት መሆኑ ተገለጸ። ዳንኤል አንተነህ ዝርዝር አለው። የክርስቲያን ዓለም አቀፍ የሰብአዊ እርዳታ ድርጅት የሆነው ሳማሪታን ፐርስ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የኢቦላ ወረርሽኝን ለመቆጣጠር አዲስ የመስክ ሆስፒታል ሊከፍት መሆኑም ተገልጿል። ድርጅቱ በ1970 በቦብ ራይስ የተመሰረተም ሲሆን በአሁኑ ጊዜም በፍራንክሊን ግራሃምም ይመራል። ዋና መስሪያ ቤቱም በቡኒ የሚገኝ ሲሆን በዓለም ዙሪያም ከ100 በላይ ሀገራት የእርዳታ አስቸኳይ ሕክምና፣ የምግብ እርዳታ፣ የንጹህ ውሃ ፕሮጀክቶችና ሌሎች ሰብአዊ አገልግሎቶችንም ይሰጣል። በዚህም የሕክምና ቁሳቁሶችንና 23 የሕክምና ባለሙያዎችን ይዞም ከአሜሪካ ወደ ኡጋንዳ በ767 ጭነት አውሮፕላን ከዚያም ወደ ኮንጎ ኢቱሪ ግዛት ዋና ከተማ ወደ ሆነችው ቡኒያም አስገብቷል። በቅርቡም የሚተከለው የኢቦላ ሕክምና ማዕከል በሽታውን በፍጥነት ለመቆጣጠርና ተጎጂዎችን ለማከም ይረዳልም ተብሏል። የድርጅቱ ፕሬዝዳንት የሆኑት ፍራንክሊን ግራሃም ሰራተኞቻችን አደጋውን ያውቃሉ፣ በዚህም ህይወትን ለማዳን ዝግጁ ናቸው ሲሉም ተናግረዋል። በመጨረሻም እስከ 60 የሚደርሱ የህክምና ሰራተኞችም በማዕከሉ እንደሚያገለግሉም ተጠቁሟል። በኮንጎና በኡጋንዳ ኢቦላ ታካሚ ቁጥር እየጨመረም ሲሆን የሳማሪታን ፐርስ ከዚህ ቀደም በኮቪድ-19 ሌሎች ወረርሽኞች ወቅትም በተለያዩ ሀገራት የድንገተኛ ህክምና አገልግሎት በመስጠት ረገድም ልምድ ያለው መሆኑም ተገልጿል። ቅርቡም በኢቦላ የተያዘን አሜሪካዊ የህክምና ሚስዮናዊም ለህክምና ወደ አውሮፓ መውሰዱም ተዘግቧል። የሳማሪታን ፐርስ እርምጃ በበሽታው ተጎጂ አካባቢዎች ለሚኖሩ ሰዎችም ተስፋ ሰጪ መሆኑንም ብዙዎችም ገልጸዋል። የጋና ፓርላማ የግብረ ሰዶም እንቅስቃሴዎችና ልምምዶችን ማስተዋወቅ ወንጀል የሚያደርግ ህግ አጸደቀ። የጋና ፓርላማ የግብረ ሰዶም ኤልጂቢቲኪው እንቅስቃሴዎችን ማስተዋወቅ፣ መደገፍ ወይም ማራመድ ወንጀል የሚያደርግ አዲስ ህግ አጽድቋል። ህጉ የግብረ ሰዶም እንቅስቃሴን በሚያበረታቱ ግለሰቦች ላይ እስከ 10 ዓመት የሚደርስ እስራት እንዲጣል ይደነግጋል። በተጨማሪም በግብረ ሰዶም ድርጊት የሚሳተፉ ሰዎች እስከ 3 ዓመት እስራት እንዲቀጡ ያደርጋል። ህጉ በ2024 ፓርላማው ቢያጸድቀውም በወቅቱ ፕሬዚዳንት ናና አኩፎ ሳይፈርም ቀርቶ ነበር። የመብት ተሟጋቾች ህጉ ሰብአዊ መብቶችንና የአስተያየት ነጻነትን ይጎዳል ሲሉ ተቃውሞ ሲያቀርቡ፣ የሃይማኖት ቡድኖችና ወግ አጥባቂ አካላት ግን የቤተሰብ እሴቶችንና ባህላዊ እምነቶችን ለመጠበቅ አስፈላጊ ነው በማለት ደግፈውታል። ረቂቅ ህጉ ለፕሬዚዳንት ጆን ድራማኒ ማሃባ የሚቀርብ ሲሆን ፊርማቸውን ካገኘ ጋና የግብረ ሰዶም ህጎችን ያጠናከሩ የአፍሪካ ሀገራት ዝርዝር ውስጥ በይፋም ትቀላቀላለች ሲል አሶሺየትድ ፕሬስ ዘግቧል። በመጨረሻም የሂዝቦላ ሮኬቶች በደቡብ ሊባኖስ በሚገኙ ቤተክርስቲያንና ትምህርት ቤት ላይ ጥቃት ሰነዘሩ። በሊባኖስ በሚገኝና አብዛኛው ነዋሪ ክርስቲያን በሆነ መንደር ውስጥ በሂዝቦላ ታጣቂዎች የተተኮሱ ሮኬቶች በአንድ ቤተክርስቲያንና ትምህርት ቤት ላይ መውደቃቸውን የአካባቢው መገናኛ ብዙሃንና የእስራኤል መከላከያ ኃይል IDF አስታወቁ። በደቡብ ሊባኖስ የሚገኘው የቅዱስ ጊዮርጊስ ኦርቶዶክስ ቤተክርስቲያን አርብ ዕለት በተሰነዘረው ጥቃት በጣሪያው ላይ ጉዳት ደርሶበታል። የእስራኤል መከላከያ ኃይል ባጋራው ምስል ላይ እንደሚታየው ከህንጻው ላይ አንዱ መስቀል ተነቅሎ የወደቀ ሲሆን ሌላኛው ግን አሁንም እንደቆመ ይገኛል። MTV ሌባኖን የተባለው የቴሌቪዥን ጣቢያ እንደዘገበው ከሆነ ሌላኛው ሮኬት ያረፈው በቅዱስ ልብ ወይም ሳክርድ ሃርት ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ነው። ሮኬቶቹ በመኖሪያ አካባቢዎች ላይ ሲያርፉ በነዋሪዎች ዘንድ ከፍተኛ መደናገጥ መፍጠሩን የገለጸው ጣቢያው ነዋሪዎቹ ወታደራዊ እርምጃዎች ከሲቪሎች አካባቢ እንዲርቁ መጠየቃቸውን ዘግቧል። የእስራኤል መከላከያ ኃይል በበኩሉ ወታደሮቹ በወቅቱ በዛ አካባቢ ምንም አይነት የጦርነት እንቅስቃሴ እያደረጉ እንዳልነበር ገልጾ በርካታ ሚሳኤሎች በመንደሩ ላይ ሲወድቁ የሚያሳይ የራሱን ተንቀሳቃሽ ምስል ወይም ቪዲዮ አጋርቷል። ለክርስቲያኑ ዓለም የእስራኤል ልዩ መልእክተኛ የሆኑት ጆርጅ ዲክ እንደተናገሩት ይህ ድርጊት የሂዝቦላ ጦርነት የሊባኖስን የክርስቲያን ማህበረሰቦችን ጭምር ለአደጋ እንደሚያጋልጥ ያሳያል። በኢራን የሚደገፈው የሂዝቦላ ቡድን በድንበር ላይ ባሉ ወታደሮችና ማህበረሰቦች ላይ የሚሰነዝረውን ጥቃት ማጠናከሩን ተከትሎ የእስራኤል ጦር በሊባኖስ ውስጥ የሚካሄደውን የምድር ላይ ጥቃት እያሰፋ መምጣቱ ይታወቃል። መረጃው የክርስቲያን ፕሪሚየር ነው። መረጃዎቻችንን ከማጠቃለላችን በፊት አስዜናዎቹን አስሳችሁ
የኦሮምኛ መጽሐፍ ቅዱስ መዝገበ ቃላት ዝግጅትን አስመልክቶ አውደ ጥናት ተካሄደ። ብሔራዊ የጸሎት ቀን በምርጦቹ 7000 ቤተክርስቲያን ተካሄደ። ከውጭ የጋና ፓርላማ የግብረ ሰዶም እንቅስቃሴዎችና ልምምዶችን ማስተዋወቅ ወንጀል የሚያደርግ ሕግ አጸደቀ። ሳማሪታን ፐርስ በዲሞክራቲክ ኮንጎ የኢቦላ መስክ ሆስፒታል ሊከፈት መሆኑ ተገለጸ። ለለተ የነበሩን የጂኤምኤም መረጃዎቻችን ይህን መስል ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆተደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ